ከዲላ ጎዳናዎች አንዱ ላይ አረፍ ብለን ጥላ ስር እንገኛለን። ዛሬ ደግሞ ከአንድ እንግዳ ጋር ቆይታ እናደርጋለን ማለት ነው። መልካም ቆይታ። እንግዳ ተቀባይ ሰላም ትደላ ዲላዬ ዲላዬ ሁሉም ቤት የሚላው ከተማ ዲላ ዲላዬ ዲላዬ ብሉልኝ ጠጡልኝ ሽንትና ጮማውን ዲላዬ ዲላዬ ናጋማሌ ሚቱማ ማሌ ናጋማሌ ዳንቹማ ማሌ ናጋማሌ ጃላላማሌ እየተከታተላችሁ የምትገኙት ከጌዴ ቴሌቪዥን የሚተላለፍላችሁን የመዝናኛ ፕሮግራም ነው። አጠገቤ አንድ እንግዳ አለን። እስቲ ማንን ልበል? ኬት ነው? ኢብራሂም እንድሪስ ከተማ ነዋሪ ተወላጅና ነዋሪ። የት አካባቢ ነበር ማለት የት ሰፈር ነው? አሮሬሳ ቀበሌ ሃይስኩል አካባቢ ነው የተወለድነው። አሁን ደግሞ የራሴ መኖሪያና የነዋሪነት ሰፈር እዚህ 15ኛ መንገድ በሚባለው አዲሱ አስፋልት ላይ ነው ያለነው። ያው ፕሮግራማችን እንግዲህ ዞር ዞር እያለን ዲላን እየቃኘናት ነበረ። ቀደም ባሉ ፕሮግራሞች ላይ ስለ ባራምባራስ በደቻ ኡዶም አንስተናል። እስቲ ስለሳቸው አድባር የሚያውቁት ነገር ካለ? ስለሳቸው የምናውቀው እንግዲህ ህይወት ያው ቅብብሎች ነው እንደተረዳ ነው። እኔ በብዙም ባልደርስበትም አባቶች እንዳስረዱን እዚህ አሁን ቴሌ የተሰራበት ቦታ ላይ ትልቅ ዋርካ አለ። ያንን ባራምባራስ በደቻ ኡዶ ዲላን ከቆረቆሩት አባቶች የመጀመሪያ ሰው ናቸው። ለዚህ ከተማና ለዚህ ዞን ትልቅ ባለውለታ ናቸው። ህዝቡን ይህን ከተማ በማድረግ በማሰኘት በመስራት ሰፊ አስተዋጽኦ አድርገዋል። ትልቅ ሚና ተጫውተዋል። በዚህ ደረጃ ነው የምናውቀው። እንግዲህ አድባሪ በረቻ ከተባለ ድሮ ቀጥ ይላል፣ ሰው ይታረቃል፣ ወይ ደግሞ ይስማማል፣ ወይ ደግሞ ያቆማል። ከነገሮችም ከግጭቶችም እንዲህ ስሉን ነው ሲነግሩን እዚህ የደረስነውና በዚህ ደረጃ ነው እኔ በዋናነት ከዲላ ከተማ መቆርቆር ጋር የዋሉትን ውለታ የሰጡትን ያደረጉትን አስተዋጽኦ ነው በሚገባ የተረዳሁት። እስቲ ዲላ ከተማን ከሌሎች አካባቢዎች ምን ይለያታል ብለው ያስባሉ? 113 ዓመት እድሜ ማለት ለዲላ ከተማ ወይም እንደ ዲላ የኢትዮጵያ ከተሞች ቀላል አይደለም። እንደ እድሜዋ ግን ብዙ አልሄደችም። ይሄ ቁጭት እንደ ነዋሪ ይቆጨናል። ለምን አላደገችም? እንዴት ነው ያላደገችው? ይሄ እንግዲህ አሁን የሚታየው ነገር ያንን መልስ እየሰጠ እየመጣ ስለሆነ እንደ ሌሎች ከተሞች ፈጣን እድገት ላይ አልመጣችም። እንግዲህ ያን ቁጭት ለመወጣት አሁን በጥሩ ፍጥነትና ሁኔታ እየተሄደ ነው ያለው። ችግሮች የሉም አይደለም። ለእድገቷ ማነቆ የሆኑ ችግሮች የሉም አይደለም። ከህጸጽም የጸዳም ለማለት አይደለም። ነገር ግን መሪዎቻችን፣ ልጆቻችን እነዚህ ነገሮች እያስወገዱ እያረሙ እያስተካከሉ አብዛኛው ኢንቨስተሩም ሁሉም መጥቶ የሚያለማት የሚወዳት እንደ ስሟ የፍቅር ከተማነቷ የሚቀጥልበትን ሁኔታ ዋጋ የመክፈል የልጆቻችን ፈንታ ነው፣ የመሪዎቻችን ፈንታ ነው። ያ ደግሞ እየሆነ ነው ያለው፣ እያየን ነው ያለው። መሻሻሎች እየታዩ ናቸውና ያ እንዲበረታ ተገቢውን ግፊትም ድጋፍም እንደ ነዋሪ እናደርጋለን በቀሩን ጊዜያት። ዲላ እንግዲህ ያው ብዙ ታሪክ የሚናገሩ ታሪክን የሚያወሱ መንደሮች፣ ሰፈሮች አሏትና በዛው ልክ ብዙም የሚታወቁም ሰዎች የወጡባት ከተማ ናትና እስቲ እንዲያው ቀደምት ሰፈር ናት፣ እርስዎ ከሚያውቁት ቀደምት ሰፈር ናት፣ እቺ ሰፈር ቀደምት ናት፣ ለታሪክም ሰዎችም በብዛት የሰፈሩበት አካባቢ ይቺ ናት የሚሉ ሰፈር ካለ? አብዛኛ ዲላ ስትቆረቆር አሁን ይሄ ትልቁ የላኛው መንገድ ላይ ነው ህዝብ በብዛት አንደኛ ቀጥለሽ ሁለተኛ። ልክ ገጠር ላይ እንደምታዩ እንደነገሩን አባቶቻችን ይሄ አንድ ግንባቤ የሚባል አለ ገበያ ውስጥ የሚያዝ ጥለጥለ ከሱ ለሱ ከሚሰራው ነገር ነው አብዛኛ እንደ ቆርቆሮ ቤት ሆኖ ነው የተቆረቆረችውና አንደኛ መንገድ ሁለተኛ መንገድ በአብዛኛ ግን ከመንገድ በላይ ኑረና ካምቦ ምናምን የሚባሉ ሰፈሮች ይሄ ዳዊት ትምህርት ቤትን ምናልባት በደንብ ይታወቃል። ከዳዊት በመለስ ያሉት እስከ ቆፌ ድረስ ባሉት ቦታ እዛ አካባቢ ነው የከተማዋ 08 07 03 04 እነዚህ ከተሞች እነዚህ ቦታዎች ናቸው ዲላ ስትቆረቆር በአብዛኛው ህዝብ መጥቶ የሰፈረበት መነሻው ያ ነው። እስቲ ወደ ኋላ ደግሞ መለስ እንበልና የልጅነት ወይ የወጣትነት ጊዜው ምን ይመስል ነበር ዲላ ላይ? ኦኬ
እሱ ይሰፋል። ምናልባትም ከዚህ ጋር ያይዘው እንደው የማይረሱት ገጠም የማይረስ ብዙ አለ። እንደ ተወለድን ያው እንደ ዛሬው ሳይሆን ከእናትና ከአባት ቁጥጥር ውጪ ዛሬ ያለው ሞተዋል ማለት አይደለም። ነገር ግን ጥብቅ ያለ ነበር የበፊቱ አስተዳደግ ላይ። እኔ ለወላጆቼ ምስክሩ ያው ጎረቤትና አካባቢው ነው። እጅግ ዝቅ ብዬ ነው የሰራሁት፣ ከሚገባው በላይ ዝቅ። እንጀራ ከመጋገር ጀምረሽ ለእናቴ ወጡንም ምኑንም ከመስራት ጀምሮ ለወላጆቼ በመታዘዝ ነው ያደግኩት። የልጅነት እድሜ በፍጹም ውጪ ወተን ለመጫወት በእውነት ነው የምነግርሽ፣ መኖሪያ ቤት ግቢያችን ይሄን እስኪመስል ድረስ አጽድተን ለማስፈቀድ ወተን ደጅ ላይ ለዛውም 11 ሰዓት ሲደርስ ሰይጣን ይወጣል ግቡ ተብለሽ ነው የምትገቢው፣ በር ተቆልፎብሽ። እንዲህ ሆነን ያደግነው። አልጎዳንም፣ ያስተዳደግ አልጎዳንም፣ ያገልጋይነት ለወላጆቻችን። በዚህ መልኩ አደግን። እዚሁ ተወለድን፣ እዚሁ ተማርን፣ እዚሁ አደግን፣ እዚሁ ስራ ያዝን፣ እዚሁ ተዳርን፣ እዚሁ ዳርን፣ እዚሁ አያታየን ዲላ ላይ ማለት ነው። ዲላን እንወዳታለን፣ እናከብራታለን። እድገቷንም እና ሁሉ ነገሯን ሁሉ በሚገባ እንመኛለን። እኛ በ24 ሰዓት አድጋ የሌላ ከተማ እንድትሆን ምኞታችን ነው። አይሆንም እንጂ ይሄን ያህል ነው ለዚህ ከተማ ከልጅነት የነበረን ፍቅር። በወጣትነት ደግሞ ሩቅ ሳንሄድ ይሄ መዝናኛ የአውራጃውን ወጣቶች እንመራ ነበር። ባለፈው ስርዓት የጌዴዎን አውራጃ ወጣቶችን የሚመሩ ከነበሩት ውስጥ አንዱ ነኝ። ይሄን መዝናኛ በኢትዮጵያ ብቸኛው መዝናኛ ደቡብ ሸዋ ያለው ሆሳና ከተማ ያለው የወጣቶች መዝናኛ ነበር። እዛ ሄደን 15 ቀን ቁጭ ብለን የቡድን መሪ ሆኜ ሄጄ ትልቅ ጥናት አድርገን በኢትዮጵያ በአርአያነቱ የሚጠቀስ ትልቅ መዝናኛ ነበር ሆሳና ከተማ። ያን አጥንተን መተን ይሄን ጫካ መንጥረን ነው ይሄን የወጣቶች ማዕከል ያቋቋም ነው። የዛሬ 40 ዓመት አይ ቲንክ 40 ዓመት ለዲላ ከተማ ካዋል ነው ከሰጠነው እንትን አንፃር አንዱ ይሄ ነው። ይሄ ስቴዲየም ከዚህ ጀርባ ያለው ስቴዲየምም በ1980 ሲሰራ የአውራጃውን ወጣቶች በማንቀሳቀስ ያኔ በፍልጥ እንጨት ነበር የታጠረው ዙሪያው። ከማስታውሰው ነገር ለዚህ ስቴዲየም የተከበሩ በህይወት የሉም ጀንበሩ ተካ የአውራጃችን አስተዳዳሪ አሉ፣ የፓርቲው አመራሮች አሉ። እኛ ደግሞ ወጣቱን እንመራ ነበር። ብዙ ዋጋ ከፍለንበታል በዚህ ስቴዲየም። ይሄ ስቴዲየም በተመሳሳይ አመታትን ነው እየቆጠረ ያለው ከሌሎች ከተሞች ስቴዲየም አንፃር። ከልጅነት እስካሁን እያየነው ነው። ለውጥ የለም። ለውጡ ይቅረብልን ብለን በብዙ ቦታዎች እየተናገርን ነው። አሁን ያለው ወጣት አመራር ይሄን ነገር ለመቅረፍ ዲዛይን ወጥቶ በጀት ተይዞ እንቅስቃሴ ለማድረግ በዝግጅት ላይ እንዳሉ ተረድተናል። እዛም ላይ በአማካሪ ምክር ቤት ነው ምክር ቤት ውስጥ አባል ነን። ቀርቦልን ሁሉ አስተያየት ሰጥተን የግንባታ ሰዓቱ የሚጀምርበትን እየጠበቅን ነው። በመላው ዓለም የሚገኙ በሀገራችን የሚገኙ እቺን ከተማ የተወለዱባት ያደጉባት ሰርተው ያገኙባት ሁሉ ለሚቀጥለው ትውልድ ደግሞ የተሻለ ስቴዲየም እና የተሻለ መዝናኛ እንደሚፈጥሩ ሙሉ እምነት አለን። ምክንያቱም ለኢትዮጵያ ብሔራዊ ቡድን ትልቅ ውለታ የዋለ ከተማ ነው። በእውነት ነው የምልሽ። ከፍተኛ ግባግቢው የዲላ ልጅ ነው። አምበሎቹ አንደኛው አምበልና ሁለተኛው ምክትል አምበል የዲላ ልጆች ናቸው። ለናሽናል ቲም ለኢትዮጵያ ብሔራዊ ቡድን በሴቶችም እንደዛው ኮከብ አግቢዎቹ ከዚህ የወጡ ልጆች ናቸው። ከዲላ እና ከወናጎ ከጨፌ የወጡ ልጆች ናቸው። በብዙ መልኩ ጌዴዎን ያስጠሩ ከጌዴኦ መሀል የወጡ ልጆች ናቸው እና ይሄ ስቴዲየም ይሄን ያህል መዘግየቱም የበርካታ ህፃናት፣ ታዳጊዎች፣ ወጣቶች በሚገባ እንዳይወጡ እያደረገ ስለሆነ መንግስታችንም ተገቢው ድጋፍና ትኩረት ሰጥቶ ልጆቻችንም አመራር ላይ ያሉት ህዝቡን ሞቢላይዝ አድርገው የተሻለ ስቴዲየም የምናይበት ወጣቱ የተሻለ ነገር የሚያይበት ከተማ እንድትሆን እመኛለሁ። እየተከታተላችሁ የምትገኙት ከጌዴኦ ቴሌቪዥን የሚቀርብላችሁ የመዝናኛ ፕሮግራማችንን ነው። እንግዲህ ጨዋታችን አላበቃም። ያው ስለ ዲላ ስናነሳ እንግዲህ ብዙ እንላለን። ከተማችን እንግዲህ የንግድ ቀጠና ጭምር ናት። ብዙ ብሔር ብሔረሰቦች የሚኖሩባት ብዙ ቀለም ያለባት ሀገር ናትና እርስዎ እስከኖሩበት እድሜ ምን ይመስላል? አብሮ የመኖር እሴት ምን ይመስላል? ባህል በእውነት እዚህ መጥቶ የቀረ እንጂ የወጣ ሰው አይተናናቅም። እውነቱን ነው የምናገረው።
አብዛኛው በመንግስት ሰራተኛውም በነጋዴውም ይመጣል፣ እዚሁ ነው የሚቀረው። ምክንያቱም ምቹ ነው፣ ገበያ ነው፣ ህዝቡ እንደገና ምቹ ነው። ያመረትሽው ይሸጣል፣ ምንም ሳይቀር ይሸጣል። ህዝቡ ደግሞ የዘመነ ህዝብ ነው በተፈጥሮ ያገኘውን አምጥቶ ገዝቶ ተዝናንቶ ተጫውቶ ነው የሚወጣው። እስካየንበት ድረስ ምናልባት ገበያውን አይታችሁት ከሆነ የዲላን ከተማ ገበያ የዛሬ 10 ምናምን አመት ቆርቆሮ ነበር። ቴሌ ከተቋቋመበት ነው ወደዚህ የመጡት። ከዛ በኋላ ደግሞ በ2000 ዓመተ ምህረት እንደ አዲስ ገበያውን ለመገንባት እኔ አንደኛውን አክሲዮን መራለሁ። በሰዓቱ 2000 ዓመተ ምህረት 17 ዓመት 18 አዲስ ገበያ ለመገንባት ባደረግነው ጥረት የዞን አስተዳዳሪ፣ የከተማ ከንቲባ እና ሌሎችም ተገቢውን ድጋፍ ሰጥተውን ያለ አንዳች ኮሽታ ናዝሬት እንዴት ገበያ ሲፈርስና ምን እንዲል በሌሎችም እህት ከተሞች እናውቃለን፣ ችግሮች ነበሩ። እዚህ ከተማ ግን አለ አንዳች ኮሽታ ህዝቡን በስነ ስርዓቱ አውጥተን አራቱም አክሲዮን መንትያ አክሲዮን አይተሽ እንደሆነ ገበያውን ያንን ገበያ ያለ ኮሽታ ነው ያቋቋም ነው። አደራጅተን ለዲላ ከተማ ታላቅ ቅርስ ነው ያስቀምጥ ነው። እዛ ውስጥ አሻራችን ትልቅ ነው፣ ሚናችን ትልቅ ነበር። አብረን ከምንሰራ ወንድሞቼ ጋር ትልቅ ስራ ሰርተናል። ከተማው እንዲበራ እንድታድግ ዋጋ ከፍለንበታል። እውነት ነው እንግዲህ ያው የሚታይ ነገር ነው። እስቲ ደግሞ ዲላ ካፈራቻቸው ብዙ ምሁራንን የታወቁ ሰዎችን እንግዲህ ለሀገር አበርክታለችና ከተማችን እርሶ መጥቀስ የሚችሏቸው እኚህ ከዲላ ነው ከሀገራችን ነው የወጡት ከከተማችን ነው የፈለቁት የሚሉት ካለ? ከትልልቅ የሀገር ሽማግሌዎች እንደ አባባ ዳካ ሴሪ የሀገር ሽማግሌ የሆኑ ከተማችንን ቀጥ አድርጎ የያዙ እንደ ብዙ ናቸው በእውነት ከብሔሩም ብዙ ናቸው። በጣም ብዙ እነ ቀቀቦ ሾጣን የመሰሉ እነ ጋሽ አባባ ዳካ ሴሪን የመሰሉ ሌሎችም አሉ። አሁን ስማቸው እንደ ከከተማው ክልል አሉ በብዛት በሁሉም ነገር። የዲላ ሃይ ስኩል ሲገነባ ጃንሆይ ጋር ድረስ ሄደው ይሄን ሃይ ስኩል የገነቡ ዛሬ በህይወት 1-2 ቢኖሩ ነው፣ ሌሎቹ የሉም። እነዛን የመሰሉ ቱባ አባቶች ያፈራች ከተማ ነች። ተቆርቋሪ፣ አስታራቂ፣ ጸጥታ ሲደፈርስ በቦታው ደርሶ የሚያረጋጉ ይሄ ነገር እኛም ላይ አርፎ በተደጋጋሚ ዞናችን ውስጥ በተከሰቱ የጸጥታ መደፍረሶች ከነሱ ተቀብለን እኛም ለምሳሌ የነሱን እንግዲህ ከተማ ክልል ጋሽ አባት ብሩ ገዳ እነ ጋሽ ካሳ ገላን አሉ፣ እነ ሀጂ ወርቅቾ አሉ፣ ሀጂ ኡስማን አሉ፣ ሀጂ ንጉሴ ስራጅ አሉ፣ ሀጂ ኡስማን አሉ፣ ሌሎችም አሉ። ዋጋ የከፈሉ ለከተማችን ብዙ የሰሩ ለከተማችን የደከሙ ከተማዋንና ህዝቡን አንድ አድርገው እዚህ ያቆዩና ያደረሱ አባቶች በርካቶች ናቸው። ከነሱ ስር ሄደን ደግሞ እኛም ለምደነው ተቀብለነው የተፈጠሩትን ነገሮች ከአባ ገዳዎች ጋር ከሁሉም የእምነት ተቋማት ጋር ከታወቁ የሀገር ሽማግሌዎች ጋር ሆነን የዲላን ከተማ ጸጥታና ችግር ለአንዴና ለመጨረሻ ጊዜ ፈተን አንድ ኮሽታ እንዳይኖርና በመላ ኢትዮጵያ በአርአያነቷ የምትጠቀስ ከተማ ለማድረግ ዋጋ ከፍለናል። የ2009ን የጸጥታ መደፍረስ በሙሉ ኃላፊነት ወስደን ታሳሪዎችና ተጠርጣሪዎች በይቅርታ እንዲፈቱ እስከ ማድረግ ድረስ ሰላም ሚኒስቴር፣ ጠቅላይ አቃቤ ሕግ፣ ፌዴራል ከፍተኛ ፍርድ ቤት እና ክልል ፕሬዝዳንት ጽህፈት ቤት፣ ክልል አቃቤ ሕግ በርካታ ቦታዎችን ሄደን እኛም ደግሞ ከነዛ አባቶች ልምዱንም እንትኑንም ወስደን ለዞናችንና ለከተማችን ትልቅ ዋጋ ከፍለናል። ትልቅ አስተምሮት እንትን አድርገናል። ከሚታወቁት ውስጥ የክብር ዶክተር የኢስት አፍሪካ ቦትሊንግ ባለቤት ብዙአየሁ ታደለ የሀገሪቱ ቁንጮ ባለሀብት ናቸው። ከሳቸው በፊት ደግሞ አባታቸው ባላምባራስ ታደለ ቢዘኑ መብራት በማስገባት እስከ ሌሊቱ 6 ሰዓት የመጀመሪያው ሰው ናቸው። 2 ብር በአምፖል እየተከፈለ ዲላ ስትቆረቆርና ወዲህ ከመጣች ወዲህ ያን ሁሉ ያደረጉ አባትና የአባትን ተተክተው ደግሞ ማን ናቸው? የክብር ዶክተር ብዙአየሁ ታደለ ኢስት አፍሪካ ቦትሊንግና የለሚ ሲሚንቶ በርካታ ፕሮጀክቶች አሏቸው። እሳቸው የዚች የሁለተኛ መንገድ ልጅ ናቸው። የዲላ ከተማ
ወደ ፉትቦል ውስጥ ቴጂ ጌታነህ ከበደ፣ ዮናስ ተፈራ፣ አስቻለው ታመነ ወንዶቹን ነው የምልሽ። ሴቶች በተመሳሳይ አንደር 20 አንደር ምናምን በብሔራዊ ቡድን አሰልጣኝነት ደረጃ የናሽናል ቲሙን አሰልጣኝ ነበረ የዲላ ልጅ። ከአንደር 20 አሰልጣኝ የዲላ ልጅ፣ ሴቶች ናሽናል ቲም የዲላ ልጅ አሰልጣኝ እንዳልካቸው አሁን አሜሪካ ያለ እንትና ዳኜ ወይም ዳኛቸው የተባለ ናሽናል ቲም አሰልጥነዋል። እንደገና አጥናፉ አንደር 20 ነው አንደር 17 አሰልጥነዋል። አንደር 23 አሰልጥነዋል። ማንን? የኢትዮጵያ እቺ ከተማ እቺ ዞን ይሄን ሁሉ ልጅ ያፈራች ከተማ ነች። ነገር ግን ይሄን ሁሉ አፍርታ አዋራ አይናቸውን እያጠፋ ነው ተጫውተው አድገው ለዚህ የበቁት። ለዚህ ነው ቅድም የምልሽ የስቴዲየሙ ጉዳይ። ክቡር አቶ ኢሳያስ ጅራም አንድ ወቅት ላይ በ2013 ሂልተን ላይ ለዚህ ስቴዲየም ግንባታ ወይም መጠናቀቅ አስፈላጊውን ድጋፍ እናደርጋለን ብለውን ነበረ። ቅድም የምልሽ ዞናችን አሁን ዲዛይኑ ሞቶ ሁሉ ነገር አልቆ ስለሆነ እናስታውስና እንግዲህ ወደ ፍጻሜ የሚደርስበትን እንሰራለን። ልጆቻችን ብዙ ናቸው። አውሮፓ፣ አሜሪካ፣ አረብ ሀገራት፣ ኤሲያ ያሉ የዲላ የጌዲዮ ልጆች በርካቶች ናቸው። እጅግ በርካቶች ስመጥሮች። ይሄን ይመስላል። እጅግ በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። እንግዲህ እስቲ ደግሞ የጥንቱን አወጋን አነሳን እና ዛሬ ላይ እስቲ በእርሶ እይታ ዲላ ምን ትመስላለች? ምን ላይ ናት? እርሶ ሲያዩት ምን ይሰማዎታል? እንግዲህ አሁን ባለው ሁኔታ የተሻለ ነገር እየታየ ነው። የተሻለ መቀራረብ፣ የተሻለ አንድነት እየታየ ነው ያለው። አሁን ከተቀመጥንበት የኮሪደር ልማቱ ጀምሮ ይሄ ከማዕከል ከጠቅላይ ሚኒስትሩ ኢኒሼቲቭ ጀምሮ ተግባራዊ ለማድረግ ምቹ ነገር ተፈጥሯል። የምታዩት ነው። ከዚህ በተሻለ እንደምታድግ ደግሞ ሙሉ እምነት አለን። በብዙ መልኩ ነጋዴው በነፃነትና በእንትን እንዲሰራ ከተደረገ ሁሉም በአግባቡ ኃላፊነቱን ከተወጣ የተሻለች ዲላ ከደቡብ ከተሞች እንዲሁም አሁን የከተማነት ደረጃ አድገዋል። ያን ስሟን ይዛ በሁሉም መልኩ ድጋፎችና ትብብሮች ከተጠናከሩ እኔ እንደ ስሟ እንደ ቡናዋ እንደ ሰንጋዎቿ እንደ ሙኩቶቿ የተሻለች እንደ ቆጮዋ የተሻለች ከተማ እንደምትሆን ባለሙሉ እምነት ነው። ሙሉ እምነት አለን። ልጆቻችን ጸጥታዋ፣ ሰላሟ፣ ንግዷ ያማረባት ዞን እና ከተማ እንደሚያገኙ ሙሉ እምነት አለን። ይሄ ደግሞ ይሆናል። የሚሆነው ወደ ሰፊ ሆነን ተቻችለን ተከባብረን ተደማምጠን ተደጋግፈን አብረን ከቆምን ነው። ይሄም ይሆናል። የፈጣሪ ድጋፍ ከታከለበት የኛ ቅንነት ካለበት ሁሉ ነገር ይሳካል የሚል እምነት አለኝ። ዲላ ጥሩ እርምጃ ላይ ጥሩ ወደፊት ላይ ነው ያለችው። ዩኒቨርሲቲያችንም ቢሆን ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች ከነ ባህር ዳር፣ ጎንደር፣ ደብረጋ እንደርስም ባህር ዳር፣ ጎንደር፣ አዲስ አበባ፣ አስመራ ከነ አረማያ ከነ ሐዋሳ ቀጥሎ ይሄ ዩኒቨርሲቲ ነው ቀዳሚው። መጀመሪያ ለጀግኖች አምባ ታሰበ። ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ዛሬ በህይወት የሉም። እሳቸው መጥተው ለጀግኖች አምባ ፈቅደው ያ ነገር ያው ተሰበረ ወይም ደግሞ ተወገደና ቀጥታ ወደ ዩኒቨርሲቲ የዞረ የመጀመሪያው ደቡብ ውስጥ ትልቁ ከአርባ ምንጭ ቀጥሎ ትልቁ ዩኒቨርሲቲ ነው። ሌሎች ዩኒቨርሲቲዎችም ተቋማትም አሉ። ልጆቻችን እየተማሩ እየበቁ ናቸው ያሉትና ሲበቁ ሲማሩ በፈጠራውም ሲያድጉ ደግሞ ወደ ማህበረሰባቸው ወደ ህዝባቸው ተመልሰው በርካታ ስራዎችን ይሰራሉ፣ ያሳድጋሉ የሚል እምነት አለ። በመጨረሻም እንግዲህ እንደ ሀገር ሽማግሌነቶ እንደ ነዋሪነቶ እንግዲህ ለወጣቱ ትውልድ አሁን ላሉትም ጭምር የሚሉን ነገር ካለ የሚሉትን። አንደኛው እድለኞች ናቸው እነግርሻለሁ። 11 ሰዓት ላይ በር ይቆለፍብን ነበር ድሮ። እንኳን ሌላ ነገር ኳስ ለመጫወት የመጨረሻ በቡና ሲኒ ውሃ ሞልተን ነው የምናስፈቅደው። ሌላ ሞልቶ እንስራ ሞልቶ ምኑ ሞልቶ ወላጅ ለማስፈቀድ ወተን የካልሲ ኳስ ለመጫወት። አሁን ያለው ትውልድ ሁሉ ነገር በእጁ ገብተዋል። ቴክኖሎጂው እና ቢዝነሱም እጁ ገብተዋል። ጠንክሮ ይማር። እኔ የምመክረው ነገር እጅግ በጣም በተከበረ ሁኔታ በተከደነ ሁኔታ የትላንቱን መልካም እሴቶች እየጠበቀ ከመጣ ታላላቆቹን ካከበረ ሀገርና ወላጁን ከሰማ ታላላቆቹን ከሰማና ካከበረ የትም ይደርሳል። ሰው የደረሰበት መንፈሳዊ ቅናት አለ ውስጥ
ወጣቶች በፈጠራ ስራ ጊዜ ማሳለፍ በእንቶ ፈንቶ የሞባይል ጫጫታ ጊዜ ባባክኑ በማንበብ ጊዜያቸውን በፈጠራ ስራ ጊዜያቸውን በመልካም ነገር ጊዜያቸውን ካሳለፉ ወጣቶቻችን ያድጋሉ፣ ሀገርም ታድጋለች፣ እነሱም የሚፈልጉበት ይደርሳሉ። እኔ የምመኘው መልካም ኢትዮጵያን፣ መልካም ጌዴዎን፣ መልካም ዲላን ለነሱ እንድትቀርላቸውና እንድታበብላቸው ነው። ይሄንን ነው የምመኘው። ሰርተው የሚያድጉበት ተምረው የሚያድጉበት ሀገር ፈጣሪ ያድርግልን ነው ማለት። እየተከታተላችሁ የምትገኙት እንግዲህ ከጌዴኦ ቴሌቪዥን የሚተላለፍላችሁን የመዝናኛ ፕሮግራማችን ነው። ቃኘት አድርገን እንግዲህ መገባደጃ ላይ ደርሰናል። ከእርሶ ጋር የነበረን ቆይታ እጅግ በጣም ደስ የሚል ነበረ። እጅግ በጣም አመሰግናለሁ። በሌላ ፕሮግራም በሌላ ጊዜ እንግዲህ እስክንገናኝ መልካም ጊዜ ይሁንልዎት ጋሼ። እጅግ በጣም አመሰግናለሁ። እንግዳ ተቀባይ ሰላም ምትደላ ዲላዬ ዲላዬ ሁሉም ቤት የሚላው ከተማ ዲላ ዲላዬ ዲላዬ ብሉልኝ ጠጡልኝ ሽንትና ጮማውን ዲላዬ ዲላዬ ፍቅራቸው ያረካል ልክ እንደ ቡናችሁ ዲላዬ ዲላዬ ነጋ ማሌ ሚቱማ ማሌ ነጋ ማሌ ዳንቹማ ማሌ